ሰላም ውድ ቤተሰቦቼ እንዴት ናችሁ? የሩታዬ ልጆች ትችላላችሁ ማለት ነው። ዛሬ እንዴት እንደተደሰትኩ ማለት ነው። እዛ ጋ ስጨፍር ቂጥህን ከፍተ ማለት ነው። የልጅህን እናትና ልጅህን እያስረቀስክ እዛ ጋ ስጨፍር አየህ አይደል? ማስታወቂያ እኮ ስለመሰራቸው ነው። ፕላንድ ስለሆነ የምናሳየው ነገር። ኧረ እባክህ እንደዚህ አይነት ብራንድ አላየንም ወይ? የማዳም ቅመም እዛ ጋር ከማዳም ለቅማ የላከችልህን እንትን ነው እንዴ? ምን እንትን ይሄ ነው እንዴ ብራንዱ? ኧረ ዝም በል እንዴ! እንደው ምንም ቢሆን እኮ ብዙ ነገሮች እያየን ነው። የቱ ነው ብራንዱ? ይሄ ዝም ብሎ ለሰርግ የሚሰጡትን እዛ ጋር እነ ማዳሙ ቤቱ ሰብስበው የራኩላችሁን ስጦታ ነው እንዴ? ተው እንጂ ብራንድ አታውቅም። ናና እዚህ ጋር ተመልከት። ለማንኛውም ዛሬ ተዋልዷል ማለት ነው። ምን እንዳሉ ታውቃላችሁ? ይኸውላችሁ የሚጥፉላቸውን ኮሜንት እኮ እነሱ አያነቡም። የሚጥፉላቸውን የለቅሶ የእንትን ነው ኮሜንት የሚጣፍላቸው ማለት ነው። እሱ ነው ቲክቶክን አውልዶ ያፈለጠው ማለት ነው። በዛ ላይ ደግሞ እንደዚህ አይነት መግማማት ደግሞ ቲክቶክ አይወድም። እነዚህ እኮ ተላላሱብን ማለት ነው። ስለዚህ ኮሜንቱ አውርዶ ኮሜንቱን ስለማያነቡት በኮሜንት በምን ያወልዷቸው ከዛ እንትን እንዳልንባቸው እኮ ነው። ኮፒ ሊንክ አድርጎ አንበሳ ሊወልድ ነው። ውይ አንበሳ ወለደልህ። አበባ እንኳን አንዳንድ ሰው ነው ጣል የሚያደርግልህ። አየን እኮ እንዴት ይሄንንም የላኩላችሁ ከዛ ጋር እንትን ከቆሻሻ ጋር የሚጣሉት እነዚህ እንትን ብለው ዓመተ ምህረት ያልፈባችኋል አይደል? ምንም ሳይጠቀም እዚህ ሀገር የሚጣሉ እንትሎች አሉ፣ ሽቶች። እነሱም በካርቶን በስጦታ እንትን አድርገው ይሄ እኮ እውነቴን ነው የምላችሁ። እዚህ ብትመጡ አሁን ሄልሚላ ምንድን ነው ይኸው ፋልነታችሁ ታየ። ተምረናል ትላላችሁ። ይህን ሽቶ እንኳን የማታውቁ ፋራዎች ማለት ነው። ብራንድ ይሄ ነው ብራንድ ሽቶ አላየህም? እኔ እኮ በሳቅ ነበር በሞተው። ብራንድ እያሉ እንደው የታሸገበት እቃ እንኳን ብራንድ ምን እንትን ሊያስብለው አይችልም። ብራንድ በምን እንደሚሸጥ እኮ ብታውቅ ኑሮ እንደዚህ እንትን አትልም ነበረ፣ እንዲህ አትሆንም ነበር። ለቃቅማችሁ ከሉታ ለሰርጋችሁ የተሰጣችሁትን ስጦታ ነው መሰል ይዛችሁ የሄዳችሁት። ትችላላችሁ አልኳችሁ፣ ትችላላችሁ። አንድ ኮሜንት እንኳን ሲጠፋ እንደው እውነቴን ነው የምላችሁ፣ እንደው ገብታችሁ ብታው በሳቅ ነበር የምትሞቱት። እኔ ገብቼ እስተንትሉ ድረስ እስከሚጠፋበት ድረስ እያየው ነበር። ምን እንደሚጥፉላቸው ታውቃላችሁ? የልቅሶ የምን ከዛ እየሳቁ ምናምን ከዛ ውልዶ ፍልጥ አረገው መልሶ መግባት እንደማይችል ማለት ነው። እንትን ነው ዋርኒንግ ነው የዘጋበት፣ በዋርኒንግ ነው ያዘጉት። አይ አብርሃም ቀለል ካንተ ቅሌታም እዛ ጋር ልጅህን እያስረቀስክ ሚስትህን እያስረቀስክ እዚህ ጋር ቂጥህን አፈንድደህ እንዲህ ትላለህ። አትንኩብኝ። እኔ እኮ ግን ሚስትነቱ የመሰለኝ የዛ የእንትላ ነው። የማን ነው የሚባለው? እሱ ነው እንግዲህ እንዴት እንደሚጨፍር። አረ እንደው ፋንት እንኳን ፋንት አድርጊ የኔ እናት። እንደው አማረቢ ብለሽ ይሄ ጭፈራው ወደ ልቅሶ እንዳይቀየር። ይህን ጊዜ ሩታ ብኮን ስንት በዘነበላት ነበር፣ ስንት በዘነበላት። እንግዲህ አይታችኋል። እስቲ እንደው ሩታ የሰሞኑን ግቢና እንይሽ እንዴት እንደሚሆኑ ማለት ነው። የሩታ ልጆች ሩታ እኮ ተለለች። አንተ በምንም ነገር አደምቅም። አየንህ አብርሃም። እንደዛ ብትጨፍር እንደዛ ብትል ምንም ባልተሳካለን። ውልዴት ከውልዴት ያጤናችሁ።